ሰላም ጤና ይስጥልኝ ውዴ ተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ዛሬ እነዚህ ሁለት ልጆች እምር ድምቅምቅ ብሎባቸው እንደዚህ አይነት ቪዲዮ ባልሰራ ደስ ይለኝ ነበረ። ነገር ግን በእንደነዚህ አይነት ሰዎች አንዳንድ ሰዎች እኛ ምንም በማናውቀው ነገር እየተወቀስን ስለሆነ መወቀስን መሰደብም ስለሌለብን ለዛ ብዬ ነው ይሄ ቪዲዮ የምሰራው እና ላይክ ሼር አድርጉልኝ። ወደ ሀሳቡ ከመሄዴ በፊት ምን መሰላችሁ፣ የሆነች ዩቲዩብ ቻናል ላይ ዩቲዩብ ቻናሏ ስሟ መማር ነው እና እሷ የሆነ ነገር ፖስት አደርጋለች በእሷ ቻናል ላይ ማለት ነው። ቻናሉ እንትን ፖስት ያደረገችው ነገር አንደኛ የሃይሚን ክብር የሚነካ ነው። ሁለተኛ ነገር ደግሞ የሃይሚን እና የብሩኬን ደጋፊዎች ክብር ይነካል። ስለነሱ ስለ ደጋፊዎቹ ራሳቸው መልስ ቢሰጡበት ጥሩ ነው። ምክንያቱም እኔ መልስ ብሰጥበት አንቺ ምን አገባሽ ስለኛ ልባል እችላለሁ። እኔ ደግሞ እንደዚህ አይነት ነገሩን እንዲደርስብኝ አልፈልግም። ግን ስለ ብሩኬና ስለ ሃይሚ ግን እዚህ ጋር ልጅቷ ያደረገችው ነገር ልክ አይደለም። አንደኛ ምንድነው ሃይሚዬ ከዚህ በፊት የራሷ ሱፐር ማርኬት እንደምትከፍት ቃል ገብታ ነበር። ለራሷ እንደምትከፍት ሀሳብ ነበራት። ያንን ሀሳቧን ደግሞ እውን ልናደርግላት ይገባል። በአራት ልጆቻቸው ስም እኛ እንክፈትላት፣ በቃም በገንዘብም አግዘናት የቻልነውን ነገር ረድተን እንክፈትላቸው ምናምን ነገር ነው እያለች አለው። በቅድሚያ ሃይሚ ሱፐር ማርኬት ትከፍታለሁ ያለች ስትል እኔ አልሰማዋትኝም። እኔ የሰማሁትኝ ሃይሚን የሆነ ጊዜ ኢንተርቪው ስትደረግ እየሰማሁትን ልንገራችሁ። እኔ እየተማርኩ ያለሁትኝ በቢዝነስ ዙሪያ ነው ስትል ሰምቻለሁኝ። እንደዛ አይነት ነገር ሰምቻለሁኝ። ስለ ሱፐር ማርኬት ትከፍታለሁ የምትለውን አልሰማሁም። ስላልሰማሁት ነገር ደግሞ አላወራም። ልይቷ ግን እንክፈትላት ስላለችው ነገር ሀሳብ እሰጥበታለሁኝ። ለምን ልጅቷ የፖስተተችው ፖስት ይሄ አንቺ ነሽ ወይ ይሄንን ፖስት የፖስተሽው ተብዬ ስለተጠየቅኩኝ እኔ ዩቲዩብ ስሜ ቃልዬ ነው። እንደገና ደግሞ ሌላው ቃልዬ ጨረቃ ፋሚሊ እና ቃልዬ ዩቲዩብ የሚል አለኝ። 2 ቻናሎች አሉኝ። ከዛ ውጪ ሌላ ቻናል የለኝም። ይሄ ለመጨረሻ ጊዜ ነው ይሄን ምላሽ የምመልሰው እና ምንድነው ወደ ሀሳቤ ስገባላችሁ ልጅቷ ልክ አይደለችም ይሄንን ፖስት ማድረጓ። ምክንያቱም ሃይሚ እንደነገርኳቸው አልሰማሁኝም። እኔ ሱፐር ማርኬት የመክፈት ሀሳብ አለኝ ስትል እኔ አልሰማሁኝም። ካለች ግን ሀሳብ አለኝ ካለች እሷ የምከፍተው ተምራ በራሷ ገንዘብ እንጂ በእርዳታ ገንዘብ አይደለም። የሆነ ገንዘብ ተሰብስቦላት ምናምን አይደለም ይሄንን ማድረግ የምትፈልገው። ወይንም ይሄንን የተናገረችው ደግሞ ከሰው ገዛ ፈልግ አይደለም። በራሷ አሌሌ ሰው ልጅ ይማራል ተምሮ ያው የራሱ ስራ ሊኖረው ይችላል አይደለ እንዴ? ያንን በስራ ሰርቶ ገንዘብ ሲያገኝ ነው የሆነ ነገርን ለማድረግ እቅድ የሚይዘው አይደለ? ስለዚህ እዚህ ጋር ያንን ነገር ሃይሚ ተናገረች ተብሎ ሃይሚ ገንዘብ ፈልጋለች እንደገና ደግሞ እንደዚህ አይነት ነገር ትጠይቃለች ማለት ነው ወይ ተብሎ ይሄ የሃይሚን ክብር የሃይሚን ስም ሊያስጠፋ ስለሚችል እንደዚህ አይነት ነገር የምታደርጉ ሰዎች ምናልባት አንደኛ ወይንም የልጅቷን ስም ለማስጠፋት ሊሆን ይችላል። ሁለተኛው ነገር ደግሞ ለመልካምም ነገር ሊሆን ይችላል። ይሄንን ልጅቷ የፖሰተችው ግን መጀመሪያ እንለይ፣ የምንጠቀመውን ቃል እንለይ። የት ቦታ ይሄንን ቃል መጠቀም እንዳለብን፣ የት ቦታ መናገር እንዳለብን እንደነዚህ አይነት ነገሮችን ለይተን ማወቅ አለብን ማለት ነው። እና እንደዛ አይነት ነገር የምታደርጉ ሰዎች አታደርጉ። እውነት ለመናገር አይደረግም። መደረግ የሌለበት ነገር ነው። ይሄንን ነው እኔ ማለት እንፈልገው። ስታደርጉ ደግሞ ራሳችሁን ችላችሁ ወይንም በቪዲዮ ሰርታችሁ አውርታችሁ ስሩ። ድምጻችሁን ሰምተን እንድንለያችሁ ማለት ነው። እናንተ በጻፋችሁ ጽሁፍ ሌላው ሰው እየተሰደበ ነው። ሌላው ሰው ጥቃቅን ዩቲዩበር እንደዛ አደረጉ ተብሎ ያጠፋውም ያላጠፋውም እየተረገጠ ነው ያለው። ለምን? ይሄ ሁልጊዜም ጥያቄ ይሆንብኛል። በእኔ ስህተት እኔ ራሴ ነኝ መረገጥ ያለብኝ እንጂ በእኔ ስህተት ሌላ ሰው እንዲረገጥ እንዲሰደብ አልፈልግም ውዶቼ። ማንም ሰው በስህተቱ ነው እንጂ ያለ ስህተቱ ሲናገሩ ደስ አይለውም። እኔ በነገራችን ላይ
እንትን ያለ ስህተቴ ሰው ሲናገረኝ ለምን እላለሁኝ። ስህተት ሲኖርብኝ አምናለሁኝ በስህተቴ። ይቅርታ የሚያስጠይቅ ነገር ከሆነ ይቅርታ ጠይቃለሁኝ። ነገር ግን ያለ ስህተቴ ግን የሆነ ቦታ ላይ ተጠርቼ አንቺ ይሄ ነሽ መባል አልፈልግም። አንቺ ይህንን አድርገሻል ወይ መባል አልፈልግም። እንደዚህ አይነት ጥያቄ ማንም ሰው እንዲጠይቀኝ አልፈልግም። ሳላደርግ ማለት ነው። ሳደርግ እኔ ችግር የለብኝም በጥፋቴ ማለት ነው። ይቅርታ መጠየቅ ካለበት ይቅርታ ጠይቃለሁኝ። የተሳሳተ ቪዲዮ ካለ ያንን ቪዲዮ አጠፋለሁኝ። እኔ ለመታዘዝ አንደኛ ነኝ ማለት ነው። ለማንኛውም እንደዛ አይነት ድርጊት የምታደርጉ ሰዎች አታደርጉ። ማለት ልክ አሌለ ሀይሚ እርዳታ እንደምትፈልግ ነገር ነው የሚያሳየው ዝጋ ማለት ነው። እና እንትን አትበሉ፣ እንደዛ አይነት ነገር አታደርጉ። እኔ በነገራችን ላይ እኔ በጣም እየተበሳጩ ነው ያለሁት። ምን መሰላችሁ? ሀይሚዬ እንደዚህ ቆንጆ ሆና ውብ መስላልኩኝ ሆና መታ እኔ እንደዚህ አይነት ነገር መስራቴ በጣም ራሱ እየጸጸተኝ ነው ውዶቼ። ይሄ እኮ በራሱ ቀኔን ማበላሸት እኮ ነው ትላላችሁ። እና ለማንኛውም ምንም ማለት አይደለም። እኔ ቀኔ አይበላሽብኝም። ሀይሚዬ እያለች የኔ ፈገግታ የኔ ጨረቃ እንዴ ምን ሆናችሁ ነው? ፈታ በሉ። ለማንኛውም ለሁላችንም ፈጣሪ ልብ ይስጠን፣ ማስተዋሉን ያድለን፣ የምናደርገውን ነገር ለይተን እንወቅ፣ እንድናውቅ ይርዳን እላችኋለሁኝ። የሌላ ነገር ደግሞ እኔ ልጅቷ በትክክል የጻፈችውን ነገር ላንብብላችሁ ሙሉ ለሙሉ ማለት ነው። እንዲህም ስትል ፖስት አደርጋለች። ቅማሟ ሱፐር ማርኬት የመክፈት ህልም ነበራት። ገና በፊት ነው ይሄ የተናገረችው። ያንን ህልሟን እናሳካላት ሁላችንንም ከተባበርን ቀላል ነው እና ሁሌም ለፕራንክ ተብሎ ከሚጣሉ ጥሩ ሀሳብ ጥሩ ሀሳብ እንዴ! ይሄ በነገራችን ላይ ምን ማለት ፈልጋ ነው እዚህ ጋ ውዶቼ? ለፕራንክ ተብሎ ከሚጣሉ እነሱ ፕራንክ ሲደራረጉ ይጣላሉ ማለት ነው። እንዴት ነው የምታስቡት ግን? ማንም ሰው እኮ ፕራንክ ይደራረጋሉ፣ መልሰው ይታረቃሉ። እዛ ጋር ደግሞ መልሰው ይታረቃሉ ላለው መች ተጣሉ? ሲጀመር ሀይሚን ፕራንክ ታረጋለች፣ ብሩኬን ፕራንክ ያረጋል። አለቀ። የምን ጠብ ነው ደግሞ እዚህ ጋር ከሚጣሉ ማለት ምን ማለት ነው? አልገባንም። ይሄ ሀሳቡ በአራት ልጆች ስም ይሁን ቢዝነስ እንድትጀምር ከጎናቸው ሆነን ልናግዛቸው ይገባል። በሀሳቡ አቅም ያለን በብር ብንደግፋቸው ጥሩ ነው። የብዙ ሰው ሀሳብ ነው እና ጨረቃ ፋሚሊ ሆኑ የምትወዷቸው ከጎናቸው ሆነን የራሳቸው ገቢ ይኖራቸዋል። ከጎናቸው ሆነን እንድንደግፋቸው በብዛት ውጭ ነው ያለነው። እቃ በመላክ የምንችለው ብዙ ነገር አለ፣ እናድርግ። እንግዲህ ምንድነው ያለችው እዛ ጋ? ምንድነው የሱ ሀሳብ? በአጠቃላይ ጠቅለል አድርጌ ሀሳቧን ስገልጠው ብሩኬና ሀይሚ ፕራንክ እየተደራረጉ ከሚጣሉ የራሳቸውን ቢዝነስ ይሄን ሱፐር ማርኬት እንክፈትላቸው እና ይስሩ። እዚህ ጋር ከሚጣሉ ይስሩ። ይሄንን የምናደርገው ደግሞ የጨረቃ ፋሚሊ እና የብሩኬና ሃይሚ ወዳጅ ሆኑ እና እንደዛ ሆነን አብረን ተባብረን ይሄንን ከተባበርን ልናደርገው እንችላለን። የራሳቸውን ሱፐር ማርኬት እንክፈትላቸው እና ከፕራንክ ዓለም ይውጡ። ያው ምክንያቱም እዚህ ጋር ፕራንክ እየተደራረጉ ለፕራንክ ተብሎ ከሚጣሉ የሚለውን ስለጠቀሰችው ነው። እኔ እዚህ ጋር በራሴ አይደለም እንትን ማብራሪያ እየሰጠውበት ያለሁት ማለት ነው። የራሷን ጽሁፍ እያነበብኩ ነው እዚህ ጋር ማለት ነው። ግን እኔ በዚህ ላይ ሀሳብ ልሰጥም አልችልምም። ብዙም ጠለቅ ብዬ ዝርዝር ልሰጥበት አልችልም ውዶቼ። ለምን እንደው ታውቃላችሁ? መጀመሪያ ይሄንን ቪዲዮ ስሰራ አንቺ ነሽ ወይ ይሄን ፖስት ያደረግሽው ስለተባልኩ ነው። ሁለተኛ ነገር ደግሞ ልጅቷ ከምን አንጣር ነው